ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። እንዲሁም የተወሰነ ደግሞ እየሞካከራችሁ አገጣጥማችሁ ለማንበብና ለመጻፍ የተቸገራችሁም እሱንም ጥሪት ባለመልኩ እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ፊደላትን ወይም ሆሄያትን ቀለል ባለ መንገድ እንዴት ነው ማንበብና መጻፍ መለየት የምንችለው የሚለውን ትምህርት ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን ቆዩ። እንግዲህ ከዚህ ጋር ዛሬ ይዤላችሁ የመጣሁት ከዘ እስከ ጀ ድረስ ነው። እያንዳንዳቸውን የፊደል አጻጻፍ ቅርጻቸውንና ድምጻቸውን ምን እንደሚመስል ጥሪት ባለመልኩ እንይዛለን እናነባለን ማለት ነው። እንግዲህ ዛሬ የመጀመሪያዋ እዚህ ጋር የምናያት ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እንደግመዋለን። አሁንም እቺ የመጀመሪያዋ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። አሁን እንግዲህ እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ እንቆጥራለን ማለት ነው። አሁን እቺ የመጨረሻዋ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ቀጣይ ደግሞ እዚህ ጋር የምናያት የመጀመሪያው አሁንም ዠ። አሁን እንግዲህ ዘና ከዠን የምንለይባቸው ምንድን ነው? በፊደል አጻጻፍ ቅርጻቸው ነው ማለት ነው። አሁን የመጀመሪያው እቺ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እንደግመዋለን። አሁንም የመጀመሪያዋ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። የመጨረሻዋ ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። አሁን እንግዲህ የዘንና የዠን የፊደል አጻጻፍ ቅርጻቸውን ስናያቸው ተመሳሳይ ነው ማለት ነው። ያ ማለት ሁሎቹም ከጎን ከጎናቸው ነው። ሶስተኛ ፊደላቸውን ስናይ እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው። አራተኛ ፊደላቸውን ስናይ በስተግራ በኩል አንዳንድ እግራቸው አጫጭር ነው። አምስተኛ ፊደላቸውን ስናይ በስተቀኝ በኩል ቀለበት ቀለበት ክብ ነገር አላቸው። ስድስተኛ ፊደል ስናያቸው የራሳቸውን የፊደል አጻጻፍ ቅርጽ አላቸው። መጨረሻ ፊደላቸውን ስናይ በስተቀኝ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት የመጀመሪያዋ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። አሁንም የመጀመሪያዋ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። አሁን የደም ቤተሰብ በዚህ መልኩ የፊደል ቅርጻቸውንና ድምጻቸውን ቀለል ባለ መንገድ መለየት ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት የመጀመሪያዋ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ።
ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ። አሁን የጀን ቤተሰብ በዚህ መልኩ ቀለል ባለ መንገድ የፊደል ቅርጻቸውንና ድምጻቸውን መለየት እንችላለን። እንግዲህ የፊደል አጻጻፍ ቅርጻቸውን ስናይ ሁሎቹም ሁለተኛቸውን ስናይ ከጎናቸው ነው። ሶስተኛ ፊደላቸውን ስናይ ደግሞ ወደ ቀኝ በኩል እግራቸው ሸፈፍ ሸፈፍ ያለ ነው። አራተኛ ፊደላቸውን ስናይ በስተግራ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። አምስተኛ ፊደላቸውን ስናይ በስተቀኝ በኩል ቀለበት አላቸው። ስድስተኛ ፊደላቸውን ስናይ የራሳቸውን የፊደል አጻጻፍ ቅርጽ አላቸው። መጨረሻቸውን ስናይ በስተቀኝ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። እንደ አጠቃላይ እዚህ ጋር ሁሎቹም ሁለተኛ ፊደላቸውን ስናይ ከጎናቸው ነው ቅጥያቸው። ሶስተኛ ፊደላቸውን ስናይ ደግሞ ወደ ቀኝ በኩል እግራቸው ሸፈፍ ወይም ጫማ መሳይ ቅርጽ አላቸው። አራተኛ ፊደላቸውን ስናይ በስተግራ በኩል አንዳንድ እግራቸው አጭር ነው። አምስተኛ ፊደላቸውን ስናይ ቀለበት አላቸው ማለት ነው። እንደገና ስድስተኛ ፊደላቸው ሁሎቹም የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው። መጨረሻ ሰባተኛ ፊደላቸውን ስናይ ሁሎቹም በስተቀኝ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። ይሄ እንግዲህ ተመሳሳይነት የሚያደርጋቸው ባህሪ ነው ማለት ነው። ቀለል ባለ መንገድ ፊደላትን በዚህ መልኩ ድምጻቸውንና ቅርጻቸውን መለየት እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ